ነገር ሊሰጥ አይችልም አይደል? ቅዱስ የሆነ ነገር ነው የሰጠው። ግን ያ ነገር ምን አድርጎኛል? ትእዛዙ ምን አድርጎኛል? አታሎኛል። አይምሮዬን ለኃጢአት ከፍቶታል። በውስጤ የነበረውን ኃጢአት የበለጠ አቀጣጥሎታል። ካታሊስት ሆኗል። ስለዚህ ተታለልኩ፣ ሞትኩኝ፣ ገደለኝ ለማለት ነው። ከዛ ቁጥር 13 ላይ እንደዚህ ይላል። በተለይ አዲሱ መደበኛ ትርጉም ባነብላችሁ ጥሩ ነው። ታዲያ በጎ ተመልከቱ። ታዲያ በጎ የሆነው ነገር ሞት ሆነብኝን? በጎ የሚለውን ምንድነው? ህጉን ማለት ነው። ቅዱስ ስለሆነ የሆነው ነገር ሞት ሆነብኝን? ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። አያችሁ ሲኩዌንሱ እንዴት እንደመጣ። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። አያችሁ ኃጢአት እንዴት ክፉ እንደሆነ። በጎ በተባለው በኩል እንኳን ተታኮ መጥቶ ሞትን አመጣብኛል። ሞትን አመጣብኝ። ይኸውም ኃጢአት በትእዛዝ በኩል ይብሱኑ ኃጢአት ይሆን ዘንድ ነው። አያችሁ የበለጠ እንዲበዛ አቀጣጣይ ሆኖ ነው የገባው። በምን በኩል? በህጉ በኩል። በህጉ በኩል አይደል? በትእዛዙ በኩል አይደል የሚለው። ትእዛዙ የተባለው ምንድነው? ህጉ ነው። ስለዚህ በትእዛዙ በኩል ኃጢአቱ ምን አደረገ? የበለጠ ገባ። ምን ለማድረግ? እኔን ለመግደል። ከዛ ይቀጥላል ቁጥር 14 ላይ ህግ መንፈሳዊ እንደሆነ እናውቃለን። ህጉ በራሱ መንፈሳዊ ነው ከእግዚአብሔር ዘንድ ስለመጣ ይሄን እናውቃለን። እኔ ግን ለኃጢአት እንደ ባሪያ የተሸጥኩ ስጋዊ ነኝ። ለምን? ህጉ የእግዚአብሔርን አይነት ኑሮ ይነግርሃል እንጂ ያኛውን ኑሮ እንድትኖር አያግዝም፣ አቅም አይሰጥህም። አታድርግ ይልሃል እንጂ እንዳታደርግ አቅም አይሰጥህም አይደል? አታመንዝር ይልሃል እንጂ እንዳታመንዝር አቅም አይሰጥህም። አትግደል ይልሃል እንጂ እንዳትገድል አቅም አይሰጥህም። ስለዚህ ኃጢአት ምን አደረገ? ኃጢአት በዚህ በትእዛዙ በኩል መጥቶ ምን አደረገ? ገደለ። ስለዚህ እኔን ምን አድርጎኛል? ስጋዊ አድርጎኛል። የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም፣ ነገር ግን የምጠላውን ያንን አደርጋለሁ። አያችሁ። ስለዚህ የሰውዬ ስትራግል ውስጥ የገባ ሰው ነው። የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርግም። ለምሳሌ ህጉን ያውቃል፣ ህጉ ቅዱስ እንደሆነ ያውቃል፣ ህጉን ለማድረግ ይፈልጋል። አትግደል ሲል አለመግደልን ይፈልጋል። ግን ኃጢአት በትእዛዝ በኩል አታሎ ገብቶ ምን ያደርጋል? እንድትገድል ያደርጋል። ስለዚህ መግደል የሰውዬ አይፈልግም፣ ግን አትግደል የሚል ነገር ይሰማል። ስለዚህ ኃጢአት በዚህ ህጉ አማካይነት በትእዛዙ አማካይነት አታሎት ሰውየው ምን ያደርገዋል? ኃጢአትን እንዲሰራ ያደርገዋል ማለት ነው። ለዚህ ነው ምፈልገው እኔ አለመግደል ነው፣ ምፈልገው አለማመንዘር ነው፣ ምፈልገው አለመዋሸት ነው። ታዲያ ይህን ነገር እየፈለኩ ግን የማደርገው ነገር መግደል ከሆነ ማመንዘር ከሆነ መዋሸት ከሆነ በፍላጎቴና በድርጊቴ መካከል ልዩነት ካለ ይህን ነገር የሚያደርገው ማን ነው? እኔ ነኝ ወይ? አይ እኔ አይደለሁም። ይህ ሰውዬ እንደዚህ ብሎ ነው የሚጠይቀው። ተመልከቱ፣ ይህ በጣም ወሳኝ ነገር ነው። እኔ የምፈልገው መልካም ነገር ማድረግ፣ ህጉን መፈጸም ነው የምፈልገው። አለመግደል ፈልጋለሁ፣ አለማመንዘር ፈልጋለሁ። ግን ፕራክቲካሊ ሳየው እገላለሁ፣ አመንዝራለሁ፣ ዋሻለሁ፣ እንዲያደርጋለሁ። የማልፈልገውን ከሆነ ማደርገው የምፈልገውን ነገር ማድረግ ካቃተኝ፣ ስለዚህ ይህን ነገር ማደርገው እኔ አይደለሁም። በፍላጎቴና በድርጊቴ መካከል ልዩነት ካለ ድርጊቱን እየፈጸምኩ ያለሁት እኔ አይደለሁም ማለት ነው። እኔ አይደለሁም። ቁጥር 17 ላይ እሱን ነው የሚነግረን። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ which is አሮጌው ሰው።
ይሄ ነው ፖይንቱ ያወሬው። የተቀየረ ማንነት የለውም የሰውዬ ህጉን ነው የሚያውቀው። ህጉ መልካም ነገር ይነግራል፣ አትግደል ምናምን ይላል። ሰውየውም ተስማምቷል ከህጉ ጋራ። መግደል አያስፈልግም ብሏል። ማመንዘርም ልክ አይደለም ብሎ አውጇል። እንደዛ አይደል ያደረጉት አይሁዳውያን? ህጉ ሲነግራቸው እናደርጋለን አሉ። ሁሉ ቃል ገቡ። ከዛ በኋላ ኪዳን ከእግዚአብሔር ጋር ፈጸሙ። እናደርጋለን እኮ ያሉት አናደርግም አላሉ። ሁሉም እናደርጋለን ያሉት ህጉ ሲነገራቸው። አያችሁ፣ ተስማምቷል፣ ልክ ነው ብለዋል። ግን አያደርጉም። ስለዚህ በፍላጎታቸውና በድርጊታቸው መካከል ሰፊ የሆነ ልዩነት አለ። ስለዚህ ፕሪሚሱ ይሄ ነው። በነገራችን ላይ ፕሪሚሱ ይሄ ነው። የምፈልገውን ማድረግ አልችልም፣ የማልፈልገውን ነው ማድረገው። ኮንክሉዥኑ ምን መሆን አለበት? ያን ማድረገው እኔ አይደለሁም ማለት ነው አይደል? ያን ማድረገው እኔ አይደለሁም። የማልፈልገውን ነገር ማድረገው ከሆነ እኔ አይደለሁም ማድረገው። በፍላጎቴና በድርጊቴ መካከል ጋፕ ከተፈጠረ፣ ልዩነት ከተፈጠረ እኔ እሺ ተመለስኩ። አዎ ሜላ ተመልሰሃል። እሺ ስለዚህ በሁለቱ መካከል ክፍተት ካለ በፍላጎቴና በማድረገው መካከል ክፍተት ካለ ያን የማደርገው እኔ ሳልሆን ምንድነው? ኃጢአት ነው። ኃጢአት ነው ሲል የሆነ ኃጢአት የሚባል ነገር አይደለም። አሮጌው ሰው የምንለው እሱ ነው። ኦልድ ኔቸራችን እሱ ነው እንደዛ የሚያደርገን። እንደዚህ ይላል ቁጥር 18 ላይ በእኔ ማለት ኃጢአተኛ በሆነው ተፈጥሮዬ። አዲሱ መደበኛ ትርጉም እንደዛ ነው የሚለው። ተመልከቱ። የ54ቱ ትርጉም ምንድን ነው የሚለው? በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና። አያችሁ። አዲሱ መደበኛ ትርጉም ደግሞ ምን ይለዋል? በእኔ ማለትም ኃጢአተኛ በሆነው ተፈጥሮዬ፣ ኃጢአተኛ በሆነው ምን ተፈጥሮዬ በማለት ይናገራል። ተፈጥሮዬ ኃጢአተኛ በሆነው ተፈጥሮዬ እሱ ምንድነው? ሮሜ ምዕራፍ 5 ላይ አይተናል አይደል? እሱ ምንድነው? አዳማዊ የሆነው ማንነት። ሮሜ 6 ላይ ደግሞ አሮጌው ሰው ያለው ማንነት። እዚህ ጋር ደግሞ ኃጢአተኛ በሆነው ተፈጥሮዬ፣ ኃጢአተኛ ተፈጥሮ አለው ማለት ነው። ስለዚህ ሮሜ ምዕራፍ 5 ላይ አዳማዊ ህይወት ይለዋል። ሮሜ ምዕራፍ 6 ላይ አሮጌው ሰው ይለዋል። ሮሜ ምዕራፍ 7 ላይ ደግሞ ምን ይለዋል? የኃጢአተኛ የሆነው ተፈጥሮ ይለዋል ማለት ነው። ተፈጥሮ ይለዋል ማለት ነው። ስለዚህ ይሄ ሰውዬ በስትራግል ውስጥ ያለ አሮጌውን ሰው የያዘ ሰው ነው። በዛ ማንነት ውስጥ ያለው ሰው ነው። ፍቃድ አለኝና መልካሙን ግን ማድረግ የለኝም ይላል። በሌላ አገላለጥ ማለት ነው ፍቃድ አለው፣ ዊል አለው፣ እስከ ነው ዊሉ ተፈቅዷል። ግን ያ ዊሉ ኮራፕት ሆኗል። ኧረ ቤተሰብ ፕሊዝ ስታፕ ናርክ ተው፣ ትምህርቱን እስክንጨርስ። ላይ ተቋርጠ ነበር። አሁን መጣሁ። እየተማረን ታፕ ናርክ ፕሊዝ። ምንም ኮስት አደረግም። እሺ ሜል ላይ ይቀጥል። እሺ ስለዚህ ይሄ ሶስቱ አዳማዊ የምንለው፣ አሮጌ የምንለው፣ ኃጢአተኛ ተፈጥሮ የምንለው የወደቀው ሰው መገለጫ ነው። ስለዚህ ፍቃድ አለው የሰውዬ፣ ግን ፍቃዱ ምን ያለ ነው? የወደቀ ፍቃድ ነው ያለው። የወደቀ ፍቃድ ነው ያለው።
እሺ በጎ ነገር እንደማይኖር አውቃለሁ። በጎ የሆነውን ማድረግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። አያችሁ አይደል? ልፈጽመው አልችልም። ለምንድን ነው ልፈጽመው ማልችለው? የምፈልገውን ነገር ማድረግ ያቃተኝ ለምንድን ነው? በመካከሌ ኃጢአት የሚባል ነገር ስላለ፣ አሮጌው ሰው ስላለ። ስለዚህ የአሮጌው ሰው ሊያደርግ የሚችለው ነገር ምንድን ነው? ኃጢአታዊ የሆነ ነገር እንጂ ማድረግ የሚችለው ጽድቅ የሆነ ነገር ሊያደርግ አይችልም። ለምን? የወደቀ ማንነት ነው ያለው። አይችልም። ይህን ሊያደርግ አይችልም። በእኔ የሚኖረው ምንድን ነው? ኃጢአት ስለሆነ፣ አሮጌው ተፈጥሮ ስለሆነ በእኔ የሚኖረው። ግልጽ ነው አይደል? እስካሁን ድረስ ያለው ፓርት እሺ እንቀጥል። ከዛ ሐዋርያው ጳውሎስ ይህን ከነገረን በኋላ የማልወደውን የማድረግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ስለዚህ ምላሹ ምንድን ነው? ማን ያድነኛል? የምፈልገውን ማላደርግ ከሆነ፣ የማልፈልገውን የማደርግ ከሆነ እኔ ምንኛ ጎስቋላ ሰው ነኝ! ምን አይነት ከንቱ ሰው ነኝ! ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል ሰውየው። ስለዚህ ሰውዬ ዳን አይደለም፣ መዳንን የሚፈልግ ነው። ነፃ መውጣትን የሚፈልግ ሰው ነው። ማን ያድነኛል? አዲሱ መደበኛ ትርጉም መልሱን ይነግረናል። ከ54ቱ የኛው ሞር ይሻላል። እንደዚህ ይላል፣ በጌታችን በኢየሱስ ክርስቶስ በኩል ምስጋና ለእግዚአብሔር ይሁን ይላል። አያችሁ አይደል? በኢየሱስ ክርስቶስ በጌታችን በኩል ምስጋና ለእግዚአብሔር ይሁን። ለምን? እንግዲያስ እኔ ራሴ በአእምሮዬ ለእግዚአብሔር ሕግ ባሪያ ስሆን፣ በኃጢአተኛ ተፈጥሮዬ ግን ለኃጢአት ሕግ ባሪያ ነኝ። ስለዚህማ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። ምዕራፍ 8 እና ምዕራፍ 7 ያው ሐዋርያው ጳውሎስ ሲጽፈው አንድ ላይ የጻፈው አያችሁ። ስለዚህ ብሎ ነው የሚቀጥለው፣ ለእግዚአብሔር በጌታችን በኢየሱስ ክርስቶስ በኩል ምን ይሁን? ምስጋና ይሁን። ለምን ምስጋና ይሁን? ይቀጥሏል። ምክንያቱም ተመልከቱ፣ አዲሱ መደበኛ ትርጉም ላይ ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቶኛልና። ለዚህ ምስጋና ይሁን። አሁን ነፃ አውጥቻለሁ። ከምንድነው ነፃ ያወጣሁት? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ከሁለቱም ከኃጢአትና ከሞት ሕግ አርነት ነፃነት አውጥቶኛልና። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጎታልና፣ እኛ ነፃ አውጥቶናልና። አያችሁ። ስለዚህ የሰውዬ ማን ያድነኛል ካለ በኋላ ሐዋርያው ጳውሎስ የሚጀምረው ከምንድን ነው? ከምስጋና ይጀምራል። ይህን ላደረገ ለእግዚአብሔር በክርስቶስ ኢየሱስ በኩል ምስጋና ይሁንለት። ለምን? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ አውጥቶኛል። ስለዚህ ነፃ ወጥተናል። ከሕጉ ነፃ ወጥተናል። ከኃጢአት ኃይል ነፃ ወጥተናል። አርነት እግዚአብሔር በልጁ በክርስቶስ በኩል ነፃነታችንን አውጇል። ለምንድን ነው ያደረገው? ከስጋ የተነሳ እኛማ ደክመን ነበር። ለሕግ አልተቻለውም ነበር። እኛ ነፃ ማውጣት አልቻለውም ነበር። ስለዚህ እግዚአብሔር ምን አደረገ? የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና፣ ይህን ፈጽሞታልና። ስለዚህ ይህ ሁሉ ሐሳብ የመጣው ለምንድን ነው ሲባል
ሮሜ ምዕራፍ 6 ቁጥር 1 ላይ ላለው ጥያቄ ነው። ጸጋ እንዲበዛ በኃጢአት ጸንተ ኑርን አይደለም ካለ በኋላ ምክንያቱን ይደረድራል።